ምንጎዳው እኮ በራሳችን ነው፣ በሌላ ሰው አይደለም። ምንጎዳው ራሳችን ለራሳችን ነው። ይሄ ማለት ምን ማለት ነው? ዛሬ ከናንተ ጋር ልወያይ፣ ዛሬ ይሄ ነገር ለናንተ ትምህርት ይሆናል ብዬ ስላሰብኩ ወደ እናንተ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልላችሁ። ዛሬ ከናንተ ጋር ምወያየው ነገር አለ፣ በተለይ ከህትማሞቼ ጋር። ይሄንን ነገር ደግሞ ምንድነው ወደፊት የምትኖሪውን ህይወት ዛሬ ምን አስበሽ ምን አልመሽ መሆኑን እንወያያለን። ከትዳር አጋርሽ ይሁን ከፍቅረኛሽ ይሁን ምን እንትን እንዳላችሁ ራሳችሁ ለራሳችሁ ትጠይቁታላችሁ፣ ምን ላይ እንደሆናችሁ ማለት ነው። ይሄንን ስላችሁ የእናንተ አስተማሪ ነው ብዬ ስላሰብኩ ነው። እህትማሞቼ ብዙዎቻችሁ በስደት የምትገኙ እኔ ዛሬ እነግራችኋለሁ። ይሄንን ነገር ለራሳችሁ ትወያያላችሁ፣ ለሌላ ሰው ሳይሆን እርስ በራሳችሁ ለመወያየት ነው። ይሄንን ነገር ልታስቡበት ነው ይሄንን ነገር ያመጣሁላችሁ። አንድ ሰው ፍቅረኛ ቢኖረው ልበላችሁና ፍቅረኛ ያላት አንድ ሴት ልጅ ብትኖር እሱን ያለውን ነገር መመልከት ነው ያለባት ወይስ እሷን በዛ ላይ ይመለከታታል የሚለው ነው። እኔ ይሄንን ነገር በራሴ ማስበውን እናገራለሁ ማለት ነው። የእናንተ ደግሞ የምታስቡትን በራሳችሁ በኮሜንት አሳውቁ። አንድ ሴት ልጅ ፍቅረኛ ቢኖራት የሱ ነገር የኔ ነው ትላለች። ብዙ ሀብት ሊኖረው ይችላል ወይ ላይኖረው ይችላል እና ዝም ብሎ ሰርቶ ምንትን የሚያስተዳድር ሊሆን ይችላል፣ በቀን ስራም ይሁን ማለት ነው። ግን ያንን ወንድ ልጅ ያለውን ነገር መመልከት ነው ያለባት ወይስ የራሷ ነገር መስራት ነው ያለባት የሚለው ነው ዛሬ የምንወያየው። ይሄንን ደግሞ ስላችሁ ብዙዎቻችሁ ግራ ልትጋቡ ትችላላችሁ፣ ግን ግራ አትጋቡ። ይሄ እውነታው ነው። አንድ ሴት ልጅ አንድ ወንድ ልጅ ብታፈቅርም ብትወድም ምን ማድረግ አለባት የሚለው ነው የምንወያየው። አንድ ወንድ ልጅ የፈለገ ሀብት ቢኖረው የፈለገ ለምንስ የቀን ስራ አይሰራም? የቀን ስራ ራሱ ይስራ። ሆኖም ግን የራሷ የሆነ ነገር ይኑራት ባይነኝ። የራሷ የሆነ ነገር ይኑራት። ብዙዎቻችሁ የሌላ ሰውን ወይ የፍቅረኛችሁን እያያችሁ ትሰንፋላችሁ። የሱ አለኝ እኮ ትላላችሁ። ኑ ልንገራችሁ እህትማሞቼ፣ ብዙ ጊዜ በሰዎች ላይ አይናችን ስናስቀምጥ ያለኑ ነገር እናጣዋለን። ይሄንን ማለት ምን ማለት ነው? በእጅሽን የያዝሽውን እንቁ ጥለሽ ወደሱ እየገባሽ ነው። ይሄንን ማለት ምን ማለት ነው? ከፍታና ዝቅታ አለው ህይወት። አንቺ ያለሽበትን ምሰሪበትን ወይ የምታደርጊውን ነገር እሱ በህይወቴ ላይ አለ ብለሽ ምንም ነገር ማቆም የለብሽ፣ መጠንከር ነው ያለብሽ ይበልጥ። ለምን? ያንን ሰው እኮ ሰው ነው፣ ይሳሳታል። ነገ ቀን ጥሎሽም ሊሄድ ይችላል። ነገ ያንን የሱ ነው ያልሽው ነገር ይጠፋል። ያንን ማለት ምን ማለት ነው? ያንቺውን በእጅሽ ያልሽውን ነገር ይጠፋል ማለት ነው። ምክንያቱም የሱ ስለተመኘሽ የራስሽን ታጠፊዋለሽ ቀድመሽ። ይሄንን ማለት ምን ማለት ነው? ብዙ ጊዜ የኛ የሴቶችን የሚጥል ነገር ነው። እናንተን የሚጥል ነገር፣ እናንተን የሚጎዳ ነገር ማድረግ የለባችሁ እህትማሞቼ። ብዙ ጊዜ የሰዎችን እያየን የራሳችንን እናጣለን። ግንስ ያንን ሰው ደግሞ ያንን የምትወጂው ወይ ፍቅረኛሽን የወደፊት ባሌ ነው የምትይውን ዛሬ የተናገረሽ ብዙ ነገር ሊሆን ይችላል። ዛሬ የሞላሽ ብዙ ነገር ሊሆን ይችላል። ሆኖም ግን ለምን የሚለውን ነገር አዙረሽ አላሰብሽም። ስለ ወደፊትሽንም አላሰብሽውም። ይሄንን ማለት ምን ማለት ነው? ስለ ወደፊት ማለት ስለ ራስሽ እያሰብሽ አይደለም። ለራስሽ የሆነ ነገር መኖር አለበት ስላችሁ እናንተ ነገ ቀን
ያንን ሰው እምቢ ማለ እሺ ማለ በህይወታችሁ ላይ ቢኖርም ባይኖርም አስፈላጊ ነገር በህይወትሽ ላይ ማድረግ አለብሽ። የራስሽ የሆነ ነገር የራስሽ ነው፣ አለቀ። ምክንያቱም ያንን ሰው ሲሄድ ስብርብርሽ ነው የሚወጣው፣ ላትመለሺ ነው የምትወድቂው። ሰውን ላትመለከቺ ነው ሰውን የምትጠዩ። ይሄ ማለት ምን ማለት ነው? ሰው እስከሆነ ድረስ ማይሳሳት የለም። ሰው እስከሆነ ድረስ ሀሳቡን ማይቀይር የለም። ልንገራችሁ፣ የፈለገ ወደድኩሽ ቢልሽ፣ የፈለገ አፈቀርኩሽ ቢልሽ፣ በቃ ከአንቺ ጋር መኖር ነው ህይወቴ በቃ ቢልሽ ራሱ የራስሽን የሆነ ነገር መያዝ አለብሽ። ዝም ብለሽ እሱ ስለተናገረኝ ብለሽ እሱ ለነገ ይሄንን ያደርግልኛል ይሄንን ይሰራልኛል እያልሽ ራስሽን እየሸወድሽ ካለሽ እህቴ ተመለሽ፣ ወደ ራስሽን ተመለሽ ነው የምልሽ። በቃ የራሳችሁ ነገር አድርጉ፣ ወደ ራሳችሁ ተመለሱ። አንድ ሰው ሀሳቡ ይቀይራል። ሴትም ይሁን ወንድ ሀሳቡን ማይቀይር የለም። ያልሞተ ሀሳቡን ይቀይራል። ይህን ማለት ምን ማለት ነው? እናንተ እንዳትጎዱ ዛሬ የያዛችሁን ነገር እስከ ግብ ድረስ እስከ መጨረሻው ድረስ ተጋፈጡት። ሆኖም ግን የሰው ልጅ አልፈልግም ብሎ ቢሄድ፣ አንድ ወንድ ልጅ ካጠገብሽ ኖሮ አልፈልግም ብሎሽ ቢሄድ አንቺ የያዝሽውን ነገር ስላለሽ አደነግጪም፣ አያስፈራሽም። ግንስ የእሱ እየተመለከትሽ አንቺ እየሰነፍሽ ነው። እሱ ያኖረኛል፣ ያስተዳድረኛል፣ እሱ በቂ ነው እያልሽ ራስሽን እየፎገርሽ ነው። ራስሽን አደጋ ላይ እየጣልሽ ነው። ይህንን አደጋ ላይ የሚጥላችሁ ነገር እህትማሞቼ ዛሬ እነግራችኋለሁ፣ እውነታውን ማለት ነው። እናንተ ልብ ብላችሁ ይዩት። ነገ ቀን ያንን ወንድ ልጅ ሺህ ጊዜ ቢያፈቅርሽ ሰው ነውና ሀሳቡ ይቀይራል። ሰው ነውና የምላስ ወለምታ ሊኖርበት ይችላል። ሁሉንም ሰው ነው። እሱም ብቻ ላይሆን ይችላል፣ ወንድም ብቻ ላይሆን ይችላል፣ ሴትም ማለት ነው። ይሄንን ስላችሁ ደግሞ እራሳችሁ ጠብቁ ነው ምላችሁ። በቃ ምንም ምላችሁ ነገር የለም። እራሳችሁ ጠብቁ። ሰዎችን አትደገፉ። ወደ አምላካችሁን አይናችሁ ጠጋ አርጉት። በሰዎች ላይ ያስቀመጣችሁትን አይናችሁ አንሱት። ለምን? አንቺ ልትነሺ ከፈለግሽ፣ ልትለወጪ ከፈለግሽ ሀሳብሽንና ወደ ኋላ የሚመልስሽን ነገር ካልቀረፍሽው መቼም ሁሌም እዛው ጋር ነው የምትገኘው። ሁሌም መደበኛው ቦታ እንዳትገኝ ራስሽን ዋጋሽን አስወድጂ። በማይወድሽ ሰው ፊት ላይ ራስሽን አታርክሽ። አንድ ሰው የሚረክሰው እኮ ያለ ቦታውን ስለተቀመጠ ነው። ገብቷችኋል? በጣም የሚወደድበት ቦታ እኮ አለ፣ ግን ያለ ቦታው ስለተቀመጠ ይረክሳል። ራሳችን የምናረክሰው ያልሆነ ነገር የሚሆንብን ባለማወቃችን ነው። በቃ መጀመሪያውንም ብንጠነቀቅበት ያንን ነገር ይመጣብኛል ብለን ብናስብበት ይሄ ሁሉ ጉዳት አይደርስብንም ነበር። እህትማሞቼ፣ ይሄ ሁሉ ስብራት አይደርስብንም ነበረ። ራሳችን ማሰብ አለብን፣ ማለም አለብን። ስለ ነገያችን ማሰብ አለብን። አንድን ወንድ ልጅ አስተዳድረዋለሁ ሳይሆን እሱ ራሱን ቢያስተዳድርሽም የራስሽ የሆነ ነገር ሊኖርሽ ይገባል። በተለይ በስደት ዓለም የምትኖሩ እህትማሞቼ ማለት ነው። ለራሳችሁ የሆነ ነገር ሊኖራችሁ ይችላል። የፈለገ የኔው በቂ ነው እንደዛ ቢልሽ አትስሚ። ይሄንን እውነታው ነው የምነግራችሁ፣ አትስሙ። ለምን? ነገ ቀን እኮ እሱ ባዕድ ነው። ነገ ቀን ቻው ይልሻል። ሲልሽን ጨርቅሽን ጥለሽ ትሄጃለሽ። ይሄንን ነገር እንዳይሆንብሽ ራስሽን ጠበቅ አድርገሽ ያዥ። ወደደኝ ያልሽውን ሁሉንም ይወዳል አይደለም። አፈቀረኝ የተባለ ሁሉንም ያፈቅራል ማለት አይደለም። በጣም የሚያምረውን አበባ ላይ በጣም እኮ ነው የሚያምረው አበባው ማለት ነው። ሄደሽ ስትነኪው ወይ ሾክ ይኖርበታል፣ ያንን ሾክ ይወጋሻል። ልንገራችሁ፣ በጣም የወደድነውን ሰው ላይ ከባድ አደጋ የሆነ ነገር ልክ እንደ አበባውን እሾክ አይነት የሚዋጋ ነገር አይታጣበትም። ይሄንን ማለት ምን ማለት ነው? እራሳችሁን ጠብቁ። ባልሆነ ቦታ ተዘፍቃችሁ ባልሆነ ቦታ ገብታችሁ እራሳችሁን ለመጉዳትን እራሳችሁን እንድትሰበሩ ራሳችሁ ላይ አትፍረዱ። እራሳችሁ ጠንቀቅ በሉ። የትኛውም ከሚጎዳችሁ ነገር ላይ እራሳችሁን ማጠንከርና ማበርታት አለባችሁ። ቀድማችሁ ማወቅ አለባችሁ። አንድ ሰው ወደ ህይወትሽ ሲመጣ ለምን መጣ ብለሽ ለራስሽ ጠይቂ። ዝም ብለሽ መጥቶልኛል ብለሽ ዝም ብለሽ አትጓዥ። ፈጣሪሽን ጠይቂ፣ ራስሽን ጠይቂ፣ አስቢበት። ዝም ብላችሁ የምትገቡ ሰዎች፣ ዝም ብላችሁ ያልሆነ ነገር ላይ የምትጋፈጡ ሰዎች አደጋ ላይ ናችሁ። እራሳችሁ ተጠንቀቁ። ከየትኛውም አይነት ሽንገላ እራሳችሁን ጠብ አድርጋችሁ ያዙ እላችኋለሁ። በላይክ
በሰብስክራይብ